ሰላም እንዴት አላችሁ? የተወደዳችሁ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ላይ ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። ዩኒት 3 ላይ ነን፣ ናሽናል ኢንካም አካውንቲንግ። በዛሬው ሴሽን ደግሞ 3.5 ሰብሴክሽን ላይ ያለውን በጂዲፒ ዲፍሌተር የሚለውን ኮንሴፕት እና ተያያዥ የሆነውን ኮንሱመር ፕራይስ ኢንዴክስ ኢንፍሌሽን ሬት የምናሰላበትን እንዲሁም ደግሞ ፒፒአይ የሚለውን ኮንሴፕት የምናይበት ሴሽን ይኖረናል ማለት ነው። ስለዚህ እንደ ሁልጊዜው ከሴሽናችን በፊት እዚህ ጋር ያለችውን ሳይታችንን አስታውሳችኋለሁ። www.lucybridgeacademy.com የሚለው ሳይታችን ላይ ስትገቡ እንግዲህ ሾርት ኖቶች ታገኛላችሁ። ኩዌስችን ባንክ አለው። ብዙ ጥያቄዎች ስላሉ ጥያቄዎችን በመስራት ኮንሴፕቶችን ኢንተርናላይዝ ማድረግ እንደምትችሉ ላስታውሳችሁ እወዳለሁ። እንዲሁም ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ ቋንቋዎች ይነብልድ ነው። እሱን መጠቀም እንዳትረሱ ለማለት ነው። በዛሬው ሴሽናችን 3.5 ላይ ጂዲፒ ዲፍሌተር እና ሲፒአይ እንዲሁም ፒፒአይ የሚለውን ኮንሴፕት ስናይ እነዚህ ኮንሴፕቶች ያስፈለጉት ለምንድን ነው? እንግዲህ ጂዲፒ እና ጂኤንፒ ሊሚቴሽን አለባቸው ብለናል። አንደኛው ሊሚቴሽን እንግዲህ ጂዲፒ ምንድን ነው? ከረንት ይር ላይ ሲለካ ጂዲፒ ኢንፍሌሽንን ወይም የዋጋ ንረትን ከግምት ውስጥ ማስገባት ፌል ያደርጋል። የዋጋ ንረት ወይም የዋጋ ግሽበትን ከግምት ውስጥ መክተት ፌል ያደርጋል። ስለዚህ ከአምናው የተሻለ አይነት ቁጥር ካየን እድገት አስመዝግበናል ማለት ላይሆን ይችላል። ከ10 ቢሊዮን ዶላር ጂዲፒ ወደ 12 ቢሊዮን ዶላር ጂዲፒ አደገ ቁጥሩ ማለት የ2 ቢሊዮን ዶላር እድገት አስመዘገብን ማለት ላይሆን ይችላል። ወይም ደግሞ ዋጋ ንሮ ሊሆን ይችላል። ያ ሜትሪክሳችን ዋጋው የቀመርንበት የፕራይስ የለካንበት ዋጋው ጋሽቦ ንሮ ሊሆን ይችላል እንጂ ሪሊ አውትፑት ጨምሮ ላይሆን ይችላል። ስለዚህ ይሄንን ፌል ያደርጋል። ስለዚህ ይሄንን ለማድረግ አዲስ ኮንሴፕት ያስፈልገናል which is the GDP deflator። ከዛ በፊት ግን ጂዲፒን ራሱ በሁለት እንለየው፣ ኖሚናል ጂዲፒ እና ሪል ጂዲፒ ብለን። ኦኬ ኖሚናል ጂዲፒ እንግዲህ ምንድነው ሜጀር የሚያደርገው? ኖሚናል የሚለው ዲኖሚኔተር ለማለት ነው። ከረንትሊ ያለውን ነው። measures the value of goods and services at current price while real GDP ግን ምንድነው ሜጀር የሚያደርገው? measures them at constant price። አንድ ቤዝ ይር ይወስድና ኮንስታንት ፕራይስ ላይ ሜዥር የሚያደርግ ነው ማለት ነው። እንግዲህ ኖሚናል ጂዲፒ rises due to what? an increased price። ኢንፍሌሽን ራይዝ ሊያደርግ ይችላል or ደግሞ ሪሊ ፕሮዳክሽን ጨምሮ ሊሆን ይችላል፣ increased output ኖሮ ሊሆን ይችላል። ነገር ግን ሪል ጂዲፒ ግን ይሄን ካንስል አውት ስለሚያደርገው ኢንፍሌሽን የሚባለውን ነገር ካንስል አውት ስለሚያደርገው ሪል ጂዲፒ ጨመረ ማለት ሪሊ እድገት አስመዝግበናል ማለት ነው እንጂ በኢንፍሌሽን ምክንያት የመጣ ሚስኮንሰፕሽን ላይሆን ይችላል ማለት ነው። ስለዚህ ሪል ጂዲፒ rises only what? when actual production increases። actually production ሲጨምርን ብቻ ነው ማለት ነው። so the difference between nominal and real GDP helps economists identify what? the impact of price changes on economic growth። ስለዚህ what is the impact of price changes on economic growth የሚለውን ለመተንተን ኢኮኖሚስቶች ምን ይጠቀማሉ ማለት ነው? the difference between nominal and real GDP which is the GDP deflator በሚባለው ኮንሴፕት የምናየው ማለት ነው። ኦኬ ለምሳሌ እዚህ ጋር በ2025 ኖሚናል ጂዲፒያችን 950 ቢሊዮን ዶላር ቢሆን ሪል ጂዲፒያችን ደግሞ 750 ቢሊዮን ዶላር ቢሆን ጂዲፒ ዲፍሌተሩ እንዴት ይገኛል ነው። ጂዲፒ ዲፍሌተር ማለት ዲፍሌተር ማለት ምን ማለት ነው? ዲፍሌተር ማለት እንግዲህ ሪል ጂዲፒ የሚገኘው ኖሚናል ጂዲፒ አሁን ከረንትሊ ያለውን ኖሚናል ጂዲፒ በጂዲፒ ዲፍሌተር በማካፈል ነው። ስለዚህ ጂዲፒ ዲፍሌተር ማለት ኖሚናል ጂዲፒ ኦቨር ሪል ጂዲፒ ማለት ነው። ኖሚናል ጂዲፒያችን ስንት ነው? 950 ቢሊዮን ዶላር ኦቨር ሪል ጂዲፒ ኢዝ 750 ቢሊዮን ዶላር። ይሄ እንግዲህ ታይምስ 100 ማድረግ አለብን። ታይምስ 100% በፐርሰንቴጅ ስለሆነ የምንፈልገው 127 ይሆናል ማለት ነው። ይሄ ማለት እንግዲህ 100ውን ወስደን የቤዚሩን ወስደን በ27% ጨምሯል ማለት ነው። ትርጉሙ እንግዲህ ይሄ ማለት this means 27% of the rise in GDP is due to price increase or በኢንፍሌሽን ምክንያት ወይም በፕራይስ ቼንጅ ምክንያት ነው እንጂ ሪሊ አውትፑት ጨምረን እንዳልሆነ በዚህ መረዳት እንችላለን ማለት ነው። Okay, so the GDP deflator measures what? The average price level ነው measure የሚያደርገው of all goods and services produced domestically relative to a base year. So average price levelውን ይወስዳል።
ይህን የሚያደርገው ደግሞ ቤዝ ይር በመውሰድ ነው ማለት ነው። ጂዲፒ ዲፍሌተር እንግዲህ ስሙ ራሱ እንደሚነገረን ዲፍሌት ኢንፍሌት ያደረገውን ነገር ምን ያደርገዋል? ዲፍሌት ያደርገዋል ማለት ነው። ኢንፍሌት ያደረገውን ነገር ዲፍሌት ያደርገዋል ማለት ነው። ኢትስ ካልኩሌትድ አዝ ዋት ኖሚናል ጂዲፒ ኦቨር ዋት ሪል ጂዲፒ ታይምስ ዋት 100። ኖሚናል ጂዲፒን ደግሞ ለማግኘት ከዚህ ላይ ምን ማድረግ ነው? ሪል ጂዲፒ ኦቨር ዲፍሌተር ማድረግ ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ